shankore dari dari shankore kwai ያማን ያቀደ ያችን ሲወስ ለምን መተዳደሪያ ነው ማለት በግጥ የመበጠች ትኖራለች እሷን ዓለም በሙሉ ግን አገራቸው ኢትዮጵያ ነው አካባቢ ይኖራሉ ወይጅግ ባይ ይኖራሉ ዳላታ ተከፋ አጥፋት ነው ሴት ኢንተርቴይንመንት ቤተሰቦቻችን ዛሬ ዘንላችሁ የመጣ ነው አስደሳች የሆነ ዜና ነው እንደ ሰርግ የሚያስደስት ነገር ምን አለ ተወዳጇ አርቲስት መስከረም አበራ ወሲዳቶ ተብሎላታል የሚገርመው ባለሀብት ወስዷታል እፍስ አርጓታል ማለት ነው እርከክ ብሎ መስክዬ ታገቢኛለሽ ወይ ሲላት አዎ የኔ ንጉስ ወይ ተነስ ከዚህ በላይ አትንበርከክ አገባሃለሁ ብላዋለች በሚገርም ስራዋ የምናውቃት አርቲስት መስከረም አበራ በስንቱ ድራማ ላይ ባለትዳር ስለነበረች በብዙዎቻችን ባለትዳር ተመስለን እንደነበር ይታወቃል በተለይ ደግሞ እሷ ያለችበት ፊልም አንዳንድ ጊዜ ፊልም ሰርች ለማድረግ እዚህ ፊልም ላይ ማን ያለው ማን ይሰራው ተብሎ እንደሚታየው እዚህ ፊልም ላይ መስኪ ያለች ወይ መስኪ ካለችማ ቃልኪዳን አለች ወይ ቃልኪዳን ካለችማ ባባ ካለማ እንደዛ እየተባለ ነው ፊልም የሚታየው ምክንያቱም ፊልሙን ሆነውት ስለሚሰሩት ማለት ነው ለማንኛውም ይሄ ባለሀብት ማን ነው ምንድነው እንዴትስ እሻለች የሚለውን ነገር ወደ እናንተ ይዤ መጥቻለሁ እናንተም ላይክ አድርጉ ዘና ያላችሁ እንድትከታተሉን በትህትና እንጠይቃለን ወደ ዋናው ጉዳይ ስንገባ መስኪ በነገራችን ላይ በጣም ብዙ የተለያዩ ኢንተርቪዎችን በተለያዩ ቦታዎች ላይ የምትወጣ ልጅም አይደለችም የምትወጣበትም አሳማኝና የሥራ ቦታ ለስራ የሚጠቅሙ ቦታዎች ላይ ነው እንጂ የምትወጣው እንደዚህ እንደሰራችው ስራ ከኢትዮጵያ ውስጥ ምርጥ አርቲስቶች ከሚባሉት የምትጠቀስ አንዷ ናት በሴቶች ዘርፍ ማለት ነው እናም እንደዛ እንደመሆኗ ብዙም ኮሽታ ውስጥ የምትታይ አይደለችም ስራዋን ነው የምትሰራው መፖሰት መጨፋፈር በየቦታው ኢንተርቪው መሄድ እዩኝ ማለት የለባትም አስፈላጊ ወይ የፊልም ምርቃት ላይ ነው የምናያት ወይ ደግሞ ከስንት አንዴ ሳይፉ ጎትቶ ሲያመጣቸው ነው የምናየው እንጂ ጭራሽ የምትታይ ልጅ አይደለችም
አሁን ደግሞ ስታገባ ራሱ በፊልሙ በመኑ አግብታ ስለምናውቃት አግብታለች የሚል ነገር ነው ጭንቅላታችን ውስጥ ያለውና እንደዚህ አይነት ባለሙያ ሰዎችን እንደዚህ አይነት ጨዋ ሰዎች የበስንቱ ባለቤት ሆና በየሳምንቱ በኢቢኤስ ቴሌቪዥን የምታዝናናን አርቲስት መስከረም አበራ ያልተጠበቀ ሰርፕራይዝ ከሰሞኑ አስተናግዳለች። ከአሁን በፊት ልጅ ሳይኖራት እንዴት የልጅ ዳይፐር ታስተዋውቃለች ተብላ ስትወቀስ የነበረችው ተዋናይት መስከረም አምላክ ሲፈቅድ እሷም የልጅ እናት እንደምትሆን ተናግራ ነበር። አሁን ጊዜው የደረሰ ይመስላል። በመሃል ካሳንቺስ ከቪአይፒ ክፍል የወጣው መረጃ እንደሚጠቁመን ከሆነ አርቲስቷ በእጮኛዋ ድንገትዬ ፈንጠዝያ ገጥሟታል። በየቀረበችበት ቃለ መጠይቅ ሁሉ ባለትዳር ለመሆኗን እያነሱ ለሚያስጨንቋት ሰዎች አሁን ምላሽ ተገኝቷል። የመስከረም እጮኛ በወርሃ ሚያዝያ በውድ የመዝናኛ ክፍል ውስጥ ጥቂት ወዳጆቻቸው ብቻ በተገኙበት በርከክ ብሎ ታገቢኛለሽ ወይ ሲል ጠይቋታል። የአርቲስቷ ምላሽም እንደተጠበቀው እሽታ ሆኗል። የሁለቱ ጥንዶች የብቸኝነት ዘመን በትዳር ሊደመደም አቶና ወይዘሮ ሊባሉ ቀኑ ደርሷል። ይሄ ሁሉ ሲሆን ግን ጉዳዩን ማንም እንዲያውቅ አልተፈለገም። መነጋገሪያ እንዲሆን በመፍራት በቪአይፒ ሩም ውስጥ አነስ ባለ ዝግጅት ነበር ፕሮግራሙ የተዘጋጀው። በስፍራው የነበሩ ምንጮች እንደሚሉት ገና ለትዳር ያልበቃን ጉዳይ አውጥቶ ለህዝብ ማጋለጥ በትዳሩ ላይ መጥፎ ድልን መጥራት ይሆናልና ሁሉም በጊዜውና በመጠኑ ተደርጎ መደረጉ መልካም ነው ተብሏል። ብዙ አርቲስቶች ትዳራቸው አልጸና ያለው በሚዲያው እየቀረቡ ስለጓዳቸው ማውራታቸው እንደሆነ የሚናገሩት ትዳራቸው ከከተመ በኋላ ነው። እዩኝ በኋላ ደብቁኝ ያመጣል ይላል ያገሬ ሰው ሲተርት። ቀድሞውኑ ስለ ትዳርና ስለ ፍቅር ካላስተማርናቸው ከኛ ውጪ ፍቅርና መዋደድ ለአሳር ነው ሲሉ የነበሩ ጥንዶች መጨረሻቸው በፋነኑበት ህዝብ ፊት መተማማትና መላቀስ ሆኗል። ታዲያ ይህ ሂሩቴ በእውነተኛ ስሟ ደግሞ የመስከረም አበራ ታገቢኛለሽ ጥያቄ ሽሽግ ማለቱ ለብዙ ትኩረት ፈላጊ አርቲስት ጥንዶች ትልቅ መማሪያ ነው። መስከረም አበራ ሂሩቴን ሆና ባሏን በብልጠትና በገቢ የምትበልጥ ሚስት ሆና ሳናውቃት በፊት የፊልም ጅማሬዋ ወዲህ ነው። ትውልድና እድገቷ በአዲስ አበባ ተክለ ሃይማኖት አካባቢ ነው። በብሔራዊ ቲያትር የክረምት ኮርስ ወስዳ እዛው በነበራት ቆይታ በቴዎድሮስ ራዕይ ቲያትር ላይ ተመለመለች። እድሉን ከሰጣችሁኝማ ብላ አስደማሚ ትወና ብቃቷን አሳየች። ስንቶች በቁንጅናና በለመና የማያገኙትን እድል በብቃቷ አስደምማ በተከታታይ ለመድረክ ቲያትር ታጨች። አንዳንዶች እንደው እቺ ሴትማ ቲያትር ቤት ውስጥ የራሷ ሰው አላት እንጂ እንደዚህ አልጋ ባልጋ የሆነ እድል እንደዚህ በቀላሉ አይገኝም እያሉ ይሞግታሉ። ለማንኛውም ካልጋ ባልጋ ወረድ ስንል ተዋናይት መስከረም አበራ በመድረክ መንገሷን ቀጥላ ፍቅር የተራበ ያሻ ልጅ ከትዳር በላይ ተሰኙና ሌሎች ቲያትሮችን መስራት ቻለች። አለፍ ብላ በቴሌቪዥን ድራማዎች ላይ በቃለች። እንደለመደችው አሁንም ይሄንን ድራማ አከታተለችው። በቤቶች ድራማ የይበቃል ሚስት ነበረች። መለሰት ድራማ ላይ አይተናታል። ብዙዎች በምን ልታዘዝ ላይ የተናበረች ታስተናግድ ያስታውሳታል። የእግር እሳት ላይ ደግሞ በሌላ መልክ ትነግሳለች። ደግሞ ወደ ፊልሙ መንደር ጎራ ብላ መዳ፣ ሲመት፣ አክቲቪስቱ፣ እንሳሮ፣ ጥቁርና ነጭ፣ የሱፍ አበባ አሁን ደግሞ በቅርቡ ከቸርነት ፍቃዱ ጋር የፋሲካ ሌሊት የተሰኘ ፊልም ጀባ ብላናለች። ሲመት በተሰኘው ፊልም ብቻ 12 ኢንተርናሽናል የፊልም ፌስቲቫል ላይ በምርጥ ተዋናይት አሸንፋለች። በወርሃ ሚያዝያ ደግሞ የእጮኛዋን ልብ አሸንፋ አንበርክከዋለች። ቀለበቷንም በሽታ ጣቷ ላይ አጥርቃለች። መቼስ ከዚህ ሁሉ ስራዎቿ የወደዳችሁት አይጠፋም። የትኛውን ስራዋን በይበልጥ ትወዱላታላችሁ? እንሳሮ ላይ ለየት ባለ ገጸ ባህሪ በመከሰቷ የብዙዎችን አድናቆት አግኝታበታለች። የሙያ አጋሯ ቴዎድሮስ ተክለ አረጋይ ስለ መስከረም አበራ እንዲህ ብሎናል። መስከረም አበራ ከእንቅልፏ ስትነሳ ገና ለትወና የተቀባች ናት። ማንም ጸሐፊ ተውኔት መስከረምን በተዋናይነት ካገኛት እድለኛ ነው፣ የልቡ ይደርስለታል። ለመስከረም የተለየ ቦታ እንድሰጣት ከሚያደርጉኝ ምክንያቶች አንዱ ለመድረክ ቲያትር ያላት ጠንካራ ፍቅር ነው። መስከረም ራሷን የምታኖር ሴት ናት። መስከረም ጽኑ ልብ ባይኖራት ኖሮ እስካሁን የሙያ ጓደኞቿ ሰብረው ባስቀሯት ነበር እያለ ቴዎድሮስ ተክለ አረጋይ ስለ ወዳጁ መስከረም የልቡን አጋርቶናል። ውድ የሀሴት ኢንተርቴይንመንት ቤተሰቦቻችን ይህችን እንስት ስትመለከቱ ምን ታስታውሳላችሁ? ሐሳባችሁን በኮሜንት ግለጹልን። ለአርቲስቷና ለባለቤቷ እንዲሁም ለወዳጅ ዘመዶቿ እንኳን ደስ አላችሁ እያልን የመስከረምን አጭር ዜማ እየጋበዝኳችሁ እኔ በዚሁ አበቃው። ሰላም ቆዩ።